10 ማሽቀጠል በጣሽ ወይም የባህል ሐኪም ናት ወይም ደግሞ እንደዚህ አይነት ተነካው ነው አሉ። ሰርጉ ይሄን እስክስታ ማለት ነው። ዲያቆን ከዘፈነ ፍየል ዝም ሾላ የካ ሚካኤል ቅጥረኛ አይደሉም። የሚገርምሽ የካ ሚካኤል መገናኛ ማለት ነው። ኦርቶዶክስ እውነት መሆኗን ከሚያሳዩ መካከል አንዱ ጠላቶቻችን ናቸው። ሁሉም ተባብረው የሚወቅሱት ማን ነው? ቤተክርስቲያን ነው። የምንማርበት ስላሴ ሶስቱም አካላት ሰው ሆነዋል ወይ? ጂኒዎች ወንዶቹ ለኛ ወንድሞች፣ ሴቶቹ ወንዶቻችን ናቸው። ምን ያሳፍራል? እቱ ጠባቂ ነኝ የሚል አካል መሆኑን መታወቅ አለበት። ዲያቆን መስተካከር ደጋሚ ነው። መርጌታ ጎንደር ጉባኤ ቤት፣ ባህር ዳር ጥንቆላ ቤት ነው። ሰላም የእግዚአብሔር ቤተሰቦች፣ ዛሬ ስለ ዲያቆናትና ስለ ካህናት ህገወጥ ተግባራት እና ከኛ ከመመን ጋር አልከባበርን ያለበትን ምክንያት የምናየውናል። ተመልካቾች ወደ ቪዲዮ ልጓላችሁ። 10 ማሽቀጠል በጣሽ ወይም የባህል ሐኪም ናት ወይም ደግሞ እንደዚህ አይነት እህታችን እንደምታወራዩት ቦታ ላይ ሲገኙ ህዝቡ ንስሐ ገባ ሲባል ለምን ይላል? ሰው ጋር ሄጄ ንስሐ አልገባም፣ እሱ ራሱ እኮ እንደዚህ አይነት ቦታ ያዋለው። እናቶች ራሳቸው ንስሐ ገቡ ሲባሉ አይ ምን ነው አብረን አለን እንደዛ ቦታ ምን ነው ይላሉ። እስቲ አስቡት። ሁለተኛ ደግሞ ትልቁ ጉዳይ አርቲስቶች ጸጉራቸውን የጠቀለሉ የፊልምም የቲያትርም የዘፈንም አርቲስት የተባሉት በሙሉ እስቲ ልብ ብላችሁ አይታችሁ እኮ ነጠላ አስለብሰዋቸው እንዲያሸበሽቡ እንዲዘምሩ ቤተክርስቲያን ላይ ጉባኤ ይጠራል። ልዩ ጉባኤ፣ ታላቅ ጉባኤ። አርቲስቶች ፎቶቸው ይለጠፍና ኑ ይባላል። ህዝቡ የሚወደው እነሱን ስለሆነ ከዛ እዛ ጉባኤ ላይ እዛ ቦታ ላይ ተሰብስበው በጣም ብዙ ሰዎች ማለት ነው የገቢ ማሰባሰቢያ ሲደረግ አንዱ ታዋቂው አርቲስት ነጠላ ለብሶ እንግዲህ ቤተክርስቲያኑ እየለማ ስለሆነ ማለት ሲናገር ብር በጣም ነው የሚሰጠው። ለምን ሲባል ቄሱ ተደማጭነት ስላጣ ጠምጥሞ እንኳን አልተከበረም። ሳንቲም ህዝቡ ቄሱ እያለ መወርወር ስላልቻለ እስቲ ህዝቡ የሚወደው ማን ነው ሲባል ዘፋኝ ተጠርቶ የ5 ደቂቃ ዘፈን ዘፍኖ ፌመስ የሆነውን ጠርተው ነጠላ አስለብሰውት መድረክ ፊት ስላቆሙት ብቻ ገንዘብ የሚወጣበት ጊዜ ደርሷል። ይህ የሚያሳየው ተደማጭነት ስላላገኙ፣ ተቀባይነት ስላላገኙ፣ ራሳቸውን ስላረከሱ፣ ስላዋረዱ፣ መገኘት የማይገባቸው መጠጥ ቤት፣ ዝሙት ቦታ መገኘት የማይገባቸው ፖለቲካ ውስጥ፣ ዘረኝነት ውስጥ ስለሚገኙ አባቶች እንደዚህ ሆነን ቀርተናል። እኔ በጣም ይገርመኛል። ለዚህ ነው ንስሐ ግቡ ሲባሉ ዘፋኞቹ አይ ቆይ ትንሽ ቆያል እግዚአብሔር ከፈቀደ ሌላ ቀጣይ አልበም እሰራለሁ የሚለው እኮ ለድምፅ ስለሚደገምለት ነው። የድምፅ ማሳመሪያ ቮካል ይደገምለታል። ድግምት ማለት ነው። ይሰራልታል። አባቴ እንደዚህ ሆኜ ገበያ እምቢ አለኝ፣ ናይት ክለብ ዘፋኝ ሆኖ ገበያ እምቢ አለኝ ሲላቸው ይሰሩለታል ንስሐ አባቱ። ታዲያ ቄሱ እንደዛ እየሰሩለት እንዴት ነው ንስሐ የሚገባው ይሄ ዘፋኝ? ስለዚህ ያላቸው አማራጭ ምንድን ነው? ተራውን ህዝብ መድረክ ላይ አምጥቶ ነጠላ አስለብሶ አቁሞ የሆነ ግጥም ማስገጠም ነው። ነጠላ አስለብሶ የሆነች መጣጠፍ እንዲናገር ማድረግ ነው። ከዛ በኋላ ህዝቡ እነዚህ አርቲስቶችን ለማየት እዛ ሲሄድ በረከት ሳንቲም ይሰጣል። ምን ይላል? ጉባኤው ጢም ይላል፣ ጥቅጥቅ ይላል። ቄስ እስቲ ዛሬ ልዩ ጉባኤ ያለ ኑ እያለ በየቦታው ቢዞር፣ በየመድረኩ ማይክራፎን ይዞ ቢዞር እውነት አርቲስቶቹ እንደሚመጡት ጉባኤው ይሞላል? አይሞላም። ለዚህ ነው ካህናት ጥምጣማቸውን መገኘት የማይገባ ቦታ እንዲገኝ አድርገው አርክሰውታል። ዲያቆናትም ጭምር ጃምቧቸውን ጨብጠው ሱሪያቸውን ፒኪኒ አድርገው የተቀዳደደ ሱሪ ጸጉራቸውን ፓንክ አድርገው ዱርዬ የዘመኑ ዱርዬ መስለው ስለተገኙ የሚያከብራቸው ሰው ጠፋ። ቤተክርስቲያንን የሚያከብራት ሰው ጠፋ። እንዳልሽውም እዛ ቦታ ላይ እነዚህ ሰዎች ስለሚገኙ ኧረ ተይ እባክሽ ብለሽ ስትያዝ ሴትዮዋ ምንድን ነው ያለችው? ጭራሽ እናታቸውንና ብላ ተሳደበች። ትሳደባለች። በቃ ይሄ ነው፣ ሌላ ምንም ነገር የለም። በጣም ከባድ ነገር ነው የምር ተመልካቾች ታውቃላችሁ። አብዛኛው ጊዜ ትኩረት የሚደረገው አባቶቻችን ላይ ነው እንጂ እኛ ላይ አይደለም። እኛ ምዕመኑ ምንም ብናደርግ ብዙም ትኩረት አንስብም። ግን ካህናቶች ላይ ሲሆን ቀጥታ ወዴት ነው የሚያዙት? ከቤተክርስቲያናችን ጋር። ቤተክርስቲያናችን ላይ ይሄ ችግር አለ። ምዕመኑ አንዳንድም ያፈነግጣል፣ ይወጣል፣ እምነቱን ላይ ይቀይራል። ከባባድ ነገር እየተጠየቀ ማለት ነው፣ በካህናቱ ማለት ነው። ዛሬ ምንድን ነው የነፍስ አባቶች በአመት አንዴ እንትን ጽጌ ያለ የለ ጽጌ ላይ ጠላ እየቀረ ነው። ጠላ ቀርቶ ቢራ አምጪ ነው፣ ቀጥታ ዳይሬክት ማለት ነው። እኛም አበላሽተናቸዋል፣ እነሱም ከኛም
በማየት ተበላሽተዋል። እኛም ደግሞ ከነሱ በማየት ተበላሽተናል። አብዛኞቻችን ስድ ክርስቲያን ምንም ስነ ስርዓት የሌለን ማለት ነው። በጣም አስቸጋሪ ነገር ነው። በዛ ልክ ደግሞ እኛ ምዕመኑ ንስሐ ግቡ ሲባል ኧረ እንዴ እንቆያለን። ዘፋኙ ራሱ እንደዛ መድረክ ላይ እየተጠራ እንደዚህ ማሰባሰቢያ ገቢ ማሰባሰቢያ ተፈለገ ነው ተብሎ ተወስዶ ሲጠራ ያ ሰውዬ ዘፈን ኃጢአት እንደሆነ ይረሳዋል ሁላ ማለት ነው። በጣም አስቸጋሪ ነገር ነው። ለማንኛውም አባ ገብረ ኪዳን እንደዚህ ብለዋል። ተነካው ነው አሉ ሰርጉ ይሄን እስክስታ ማለት ነው። ዲያቆን ከዘፈነ ፍየል ዝም አይደለም። ይሄ ነው በእውነቱ ማለት ነው። ይሄ ነው ፍትሐ ነገሥት አንቀጽ 11 ላይ ሲናገር ካህናት ከምዕመናኑ የትሄደው ሰርግ የሰጧቸውን በልተው ባርከው ይምጡ እንጂ በእጃቸው ሊያጨበጭቡ በእግራቸው ሊያሻበሽቡ አልተፈቀደም። ቢያደርጉ ከክህነታቸው ይሻላል። ስለዚህ እንዳታዘፍኑ እንግዲህ ማለት እንደሚዘፍን ቄስም ከመጣ ወይ ዲያቆን ናና እናቴ አንተ ቤት ክህነት ብላችሁ በጊዜ ሸኙት ማለት ነው። አንዳንድ ጊዜ እኮ ምዕመንም ያሳፍራል። እውነት ነው። አንዳንድ ምዕመን ጥሩ ነው። አንድ ከተማ ያሉ አባት ዝክር ባርኩልኝ ብላ ንስሐ ልጃቸው ትጠራቸዋለች። በአብይ ጾም ትጠራቸው በ5 ሰዓት ተኩል አላ አቅርባ በሉ ብሎ አባት ላይ አቀረባ ሲበሉ ነይ እናቴ ወለተ ማለት ነው ጉሮሽ ይላል። አባ እኔ ስላስቀድስ ነው ነው እጅ መላክ ተጫወተችብኝ አሉ። ከዚያ በኋላ ምን ያደርጋሉ ማለት ነው? ያስቀድሳሉ ማለት ጥሩ አደረገች። እንደዚህ ያለ የኢትዮጵያ ሕዝብ እኮ ደግ ነው አይደል? ደግ ናቸው እንዳልኮሩ እንጂ ደግ ነው። ለንስሐ አባቱ ቢራ እየጋበዘ አብሮ ሰክሮ እሑድ ሄዶ አባቴ ሰክር ያለው ቀኑን አይስቱኝ ይላል። አብሮ ተሰከረው ንስሐ አባቱ ማለት ነው። ይሄ ደግ ሕዝብ ነው ወሎች ማለት ነው። ግን እንደዚህ አታደርጉ። ንስሐ አባቶቻችሁ ንስሐ ልጆቻችሁን መጠጥ ቤት ይዛችሁ አትጋብዙ። እንግዲህ እነዚህ እዚህ ያሉት ካህናት ደጋጎች ስለሆኑ አይቆጡብኝ፣ ችግር የለም እና አትጋብዟቸው። እንደው ውሃጥም ግድል ያርጋቸው። ፍልክ ብላችሁ ሆቴል ይዛችሁ አትግቡ። በቃ ተመልካቾች ታውቃላችሁ፣ ይሄን ነገር ስትሰማ የእህቴ ነፍስ አባት ትዝ አለኝ። በቃ ምንም አይመለከታቸውም። አንጡ ነው ምንም ቼም ምናምን ነገር የለም። እንደዚህ ያስፈልገኛል እንደዚህ ጎሉኛል ይላሉ። ኖርማል ነው። አንድም ሁለቴ ምናምን ነገር ይቻላል። ግን ያ የነፍስ ልጃቸው ምዕመን ፈልጎ ሲያደርግ ነው እንዴ። እኔ ፈልጌ ካላደረኩ ለምንድን ነው እንዴ አስገድደው የሚያደርጉኝ? እንደው ብተዋቸው ይሻላል ምናምን ብለው እያሰቡ ነበር። የሚገርማችሁ ነገር ከባድ ነው። ሰው ፈልጎ ነው እንጂ ማድረግ ያለበት ሳይፈልግ አይደለም። አንዳንድ ወጣ ያሉ ካህናቶች አሉ ተዋርሶ በተዋርሶ ያሉ ይመስለኛል። እንጃ ያበርሾ ምናምን ነገር ድብልቅልቅ ይልባቸዋል። የሚጠይቁትን የሚናገሩትን ድብልቅልቅ ያሉ ሲቀምሱ ቻው ምንም ኃጢአት ምንድነው ኃጢአት ጸድቅ ትመስላለች። ይሄን ማበርሾ የተዋርሱ ሰዎች ይሄን ነገር ከቀመሱ መጠጥ በቃ እንደዛ ነው የሚመስሉ የሚታያቸው። ለማንኛውም የኛ ምዕመን ኖርማል ስለሆነ ያለውን ጉዳይ ስለሚያውቅ ለኛ ለቤት ለምዕመኑ ኖርማል ነው። ግን ወደ ውጭ ሲወጣስ በጣም ከባድ ነገር ነው። ቤተክርስቲያናችን ያለ ስሟ ስም ያሰጥቶናል ማለት ነው። እኛ ምዕመኑ ላይ አብዛኛው ጊዜ ትኩረት አይደረግም። ካያችሁ ትኩረት የሚደረገው የት ነው? ካህናቶች ላይ ነው። በጣም አስቸጋሪ ነገር ነው። ሾላ የካ ሚካኤል ቅጥረኛ አይደሉም። የሚገርምሽ የካ ሚካኤል መገናኛ ማለት ነው። ግን ቅጥረኛ ለመምሰል ቤተክርስቲያን ግቢ ውስጥ ይገኛሉ። አጭር ናቸው፣ አጭር ቄስ ናቸው። ሁሌ ካባ ደርበው ነው የሚዞሩት። አንዳንዴ ነው በነጠላ የሚታዩት እንጂ እና ጸበልተኛ መስለው ማነው ጸበል አጥማቂም መስለው ቤተክርስቲያን አካባቢ አንጃብባሉ። እና ግን በየሾላው በየመገናኛው እዛ ጸበል ቦታ አካባቢ ያሉትን ንስሐ ልጆች እያሉ ምንድነው የሚያደርጉት? አሁን አንዷ አስወርጃለሁ አባቴ ቀኑን አስጦኝ ስትላቸው ከባድ ኃጢአት ስለሆነ 50 ሺህ ብር ነው 100 ሺህ ብር ክፈይ ያሏት። ከዛ ደነገጥኩኝ። አረ በጣም ሌላም አንዲት ልጅ እንደ 15 ሺህ ብር የተጠየቀች ልጅ አለች። ኃጢአቱ ከባድ ስለሆነ ይሄን ያክል ብር ክፈይ በአስራት በዚህ ብቻ ነው የሚንጣጣለች። ብትሰግጂ ብትጸልይ ምንም የሚሆን ነገር የምታመጨው ነገር የለም። በቃ ይሄ ነው መፍትሄው። እንዴ አባቴ የለኝም ያለኝ አንድ ጉልበቴ ነው
እና አይኔ ነው በቃ እጸልያለሁ፣ ሰግዳለሁ፣ እንባ አለኝ፣ በእንባዬ ይቅር በለኝ ይለዋለሁ። ብር ሳልከፍል ይቅር አይለኝም አለቻቸው። አይ ከባድ ኃጢአት ነው የሰራሽው፣ እንግዲህ ጠርተሽኛል፣ ንስሐ መግባት ፈልጋለሁ በሽኛል፣ የምትባየውን መስማት አለብሽ አሏት። አይ እኔ የጎደለቦትን ልሞላ ሳይሆን የጎደለብኝን ልሞላ ነው የጠራሁት አለቻቸውና አባረረቻቸው። በጣም ነው ማዝነው። ቤተሰቦች አሉኝ ሰው አሁንም አሉ። በጣም ነው ማዝነው። በየቤቱ እየዞሩ የመኪና መግዣ ብር ጎሎኛል፣ ወንድሜ የምከፍለው ጎሎኛል እያሉ ይጠይቃሉ። ወደዚህ ወደ ምን ሆቴል ነው ዮናስ ሆቴል አካባቢ ሀይሉ ማዞሪያ ዮናስ ሆቴል የሚባል አለ። እዛ አካባቢ እዛ እንዲያውም እሱ አካባቢ ቦታ ላይ ራሱ የሆነ ኬዝ አላቸው። በጣም የሚገርሙ ሰውዬ ናቸው። እና በቃ እኔ እንጃ በዚህ ልክ ንስሐ ልጆቻቸውን እንደዚህ ካደረጉ ወይ ቅብአት እና ጸጋ የሚባለው የካቶሊክ አስተሳሰብ ያላቸው አባቶች ናቸው ይህን ህዝብ እያጨዱት ያሉት፣ ወይም ደግሞ በመናፍስት ተዋርሶ ስለሚሽከረከሩ አያዝኑለትም ለህዝቡ፣ ወይም ደግሞ ገንዘብና ዝሙት በቃ ያሰከራቸው ናቸው። ከዚህ ተመልካቾች አንድ ኃጢአታችን የምናዝንለት ካህን እንደዚህ ሆኖ ስናገኝ ምን ይሰማቸዋል? በጣም ከባድ ነገር ነው። ፈተናው በእነሱ ይብሳል። የኛ ምንም አይደለም፣ ግን ቢብስም ቃሉን በዛው ልክ ያውቃሉ። ብቻ ማንን ለመፍረድ አይቻልም። በጣም ከባድ ነገር ነው። እቺ የሆነ ንስሐ ለመግባት ፈልጋ 50 ሺህ ብር እግዚአብሔር በ50 ሺህ ብር ነው እኔን ይቅር የሚለኝ ብላ ልታስር ትችል ነበር። እኔ ጎበዝ ምዕመን ባትሆን ማለት ነው። በጣም አስቸጋሪ ነገር ነው። 50 ሺህ ብር ለገን በሰዓት በጣም ከባድ ነገር ነው። ከእንደዚህ አይነት አባቶች ተጠንቀቁ። ጀምር ቤተክርስቲያን ውስጥ ያገለግሉም የሆነ ተመሳስለው ነገር ነው መሰለኝ የሚያገለግሉት። ከባድ ነገር ነው። ኦርቶዶክስ እውነት መሆኗን ከሚያሳዩ መካከል አንዱ ጠላቶቻችን ናቸው። ሁሉም ተባብረው የሚወቅሱት ማን ነው? ቤተክርስቲያን ነው። አሕዛቡ አማሌቃዊው የሚወቅሰው ኦርቶዶክስን ነው። ካቶሊኩ የሚወቅሰው ኦርቶዶክስን ነው። ፕሮቴስታንቱ የሚወቅሰው ኦርቶዶክስን ነው። መንግስት የሚወቅሰው ኦርቶዶክስን ነው። ፖለቲከኛው የሚወቅሰው ኦርቶዶክስን ነው። ጠንቋዩ የሚያነጣጥረው ኦርቶዶክስን ነው። በጣም ድንቅ የሚያደርግ እውነት መሆኗን በዚህ ታውቁታላችሁ። በእውነቱ ማለት ቢያንስ እንኳን እርስ በርሳቸው ግን አይጣሉም። እንደ ባስተምሮ እንደማይገጥሙ እያወቁት ኦርቶዶክስን ለማጥፋት ይስማማሉ። ምን ብለው አስበው ነው መሰላችሁ? ኋላ ችግር የለም ፊት ኦርቶዶክሱን እናጥፋውና ይላል፣ ኋላ ደግሞ ክሱን አጠፋዋለሁ ብሎ ነው። እርስ በርሳቸው ደግሞ ምን ይደራረጋሉ? የዕውር ሞት እንደሚሞቱ ግን እናውቃለን። እውነት ነው። ሞተ ዕውርም ይባላል። ተመልካቾች ግን ይሄ ነገር ይቻላል በቤተክርስቲያናችን ውስጥ? እኔ አይቼም ሰምቼም አላውቅም። እንዳየሁት ነው የተገረምኩት። ቀስ እያሉ እኮ እነዚህ ሰርጎ ገቦች ወደ ፕሮቴስታንት እየወሰዱት ነው ማለት ነው። እንደዚህ አይነት ማቴሪያል መጠቀም የሚቻለው እዛ ነው እንጂ እኛ ጋር አይደለም። እኛ ጋር ማይክሮፎን ብቻ ነው፣ ለዛውም ድምፅ ስለማይሰማ ማለት ነው። ጭራሽ የሙዚቃ መሳሪያ ምንም ሪትሙን የኛን የከበሮ አመታት ስልት ያወጣ እንጂ ቤተክርስቲያናት ውስጥ ደረግ አይገባም። ከባድ ነገር ነው። አስተውለን እንሄዳለን። ለማንኛውም ተመልካቾች ስለ ሥላሴ አንድነትና ሶስትነት ግልጽ የተደረገ ትምህርት ነው። እስኪ አብረን እያየን እንማርበት። ሥላሴ ሶስቱም አካላት ሰው ሆነዋል ወይ? ሰው የሆነው ማን ነው? አንዱ አካል አይደለ? ስለዚህ አንዱ አካል ነው ሰው የሆነው። ሥላሴ ግን በባህሪ ስንት ናቸው? መልሱ። አንድ ናቸው አይደል? የአብ ባህሪ፣ የወልድ ባህሪ፣ የመንፈስ ቅዱስ ባህሪ ስንት ነው? አንድ ከሆነ እንግዲያ ታዲያ ወልድ ከአብ የተለየ ባህሪ ከሌለው
ከመንፈስ ቅዱስ የተለየ ባህሪ ከሌለው ወልድ ሰው በሆነ ጊዜ የማን ባህሪ ነው ሰው የሆነው? እየሳቃችሁ ነው የተወሰነ። የማን ነው? የእግዚአብሔር። ስለዚህ አብ በባህሪው ሰው ሆኗል ማለት ነው። አዎ እያላችሁ ነው። ጥሩ። ስለዚህ መንፈስ ቅዱስ በባህሪ እያላችሁ እንዴት ነው? ስለዚህ ሶስቱም ሰው ሆኗል። ያሰኛል አያሰኝም? ያሰብ አሁን የጠቀስኩት ያሰኛል አያሰኝም? ያሰኛል አይደል? አሰኝቷቸዋል። እንደማያሰኝ ልንገራቸው። እኔ ደግሞ ሊያሰኝ እንደማይችል ማለት ነው። ለምሳሌ ምሳሌ ህጸት አለበት። ችግር እንዳትፈጥሩ፣ በኋላ ችግር እንዳትፈጥሩ። አሁን እኔ ይሄን እጄን የሆነ ውሃ ውስጥ ከተትኩት። እየሰማችሁ ነው አይደል? እየሰማችሁ ነው። ውሃ ውስጥ ከተትኩት። ምን ውሃ ውስጥ ገባ? አሁን እናንተን ነው ጠይቃችሁ። አይዞህ ምን ገባ? እጄ አንተ እያላችሁ ነው። ጥሩ እሺ። እጄ ውሃ ውስጥ ሲገባ እግሬ ገብቷል። እሺ ከእግሬ ተለይቶ እጄ ብቻውን ይኖራል? ለእጄ ከእግሬ ጋር ስንት ህይወት ነው ያለው? ለእኔ ስንት ህይወት አለኝ? እሺ ውሃ ውስጥ የገባው ምኔ ነው? እጄ ሲገባ የእጅ አካል የእግር አካል ነው ወይም እጅ እግር ነው? እናንተ አይደለም። እሺ እጅ ሆድ ነው? እጅ ጭንቅላት ነው? እጄ ውሃ ውስጥ ሲገባ የገባው የኔ እጅ ነው፣ ግን የገባው በተለየ አካሉ ነው። እዩ እጄ ውሃ ውስጥ በገባበት ጊዜ ከሌሎች አካሌ ጋር ያለውን አንድነት ትቷል? መልሱ ትቷል ወይ? እጄ ውሃ ውስጥ ሲገባ የውሃው ቅዝቅዝና ወይም ደግሞ ሙቀት የሚያሞቅ ከሆነ ሙቀት እጄን ራሱን ነው የሚሰማው ወይስ ቅንጭላቴ ነው የሚሰማው? ምንን ነው የሚሰማው? ራሱ እጄን ነው ወይስ እጅ ነው ስሜቱ የሚያውቀው? አይደለም። እሺ ሙሉ አካሌ የሚያቃጥል ከሆነ አፍም ይጮሃል አይደል? አይጮህም? ይጮሃል። የሚያቃጥል ውሃ ውስጥ እጃችሁን ከታችሁ ቼክ እንዳርጉ አልላችሁም መቼስ ይጮሃል አይደለም? ስለዚህ ምን አለው ማለት አንድ ህይወት ስላለ እጅ በተለየ አካሉ ገባ እንጂ ከአካል ተገንጥሎ አልገባም። ግን በተለየ አካል ነው። በአንድነት እንዳለ በተለየ ሁኔታ እጅ ገባ። ስለዚህ እጅ ውሃ ውስጥ እጄን ታጥቤ እግሬን ታጥቤ ያለው ብዬ አልሸመጥጥም ማለት ነው አይደል? ሀሳቡ በተለየ አካል እግሬ ስላልታጠበ ገብቷችኋል? ፊቴን ታጥቤ እጄን ታጠቡ ትላላችሁ? እግሬን ታጠቡ ትላላችሁ? ነው ፊትን ስታጠብ ሙሉ አካል ይታጠባል? በተለየ አካል ምን ታጠበ ነው የሚባለው? ፊት ግን ሲታጠብ ከሌላ አካል አንድነቱን ሳያጣ በተለየ አካሉ ይታጠባል። ገብቷችኋል ወይ? አብ ወልድ መንፈስ ቅዱስ በአካል ሶስት ናቸው። በአካል ሶስት ናቸው። በባህሪ በስልጣን ግን ስንት ናቸው? ስለዚህ ልክ እጄ በተለየ ሁኔታ ከውሃ ጋር ሲዋሃድ ወይም ሲገናኝ ከሌሎች አካል ጋር ያለውን አንድነት ሳያጣ ግን በተለየ ሁኔታ በተለየ አካልነቱ ማለት ነው ከውሃ ጋር እንደታጠበ ወይም ውሃ ውስጥ እንደገባ ወልድ በተለየ አካሉ ባልተለየ ባህሪው በባህሪ አንድነቱን ሳያጣ እየሰማችሁ ነው አይደለም? አንድ ባህሪ ሆኖ አንድ ጌታ ሆኖ አንድ እግዚአብሔር ሆኖ የአንድነት ሳይጠፋ በተለየ አካል ግን ወልድ ሰው ሆነ። በተለየ አካል እጅ ውሃ ውስጥ ገባ። ምሳሌ ነው። እሺ ችግር እንደማትፈጥሩ ተስፋ ከማድረግ ጋር ነው ይሄን ያቀረብኩት ምሳሌ ዘያጽ። ስለዚህ ከሶስቱ አካል አንዱ አካል ምን ሆነ? ይሄ ማለት ምን ማለት ነው? ሶስቱም እኮ ሰው ሆነዋል ብሎ ማሰብ ማለት እጄ በታጠበ ጊዜ እግርም ታጥቧል ብሎ ማሰብ ማለት ነው። ኢዛት ሪሊ ሎጂካል ነው? ይሄ ነው። እጅም ብቻ እየታጠብኩ እግር እጅ ስለታጠበ አንተ ወክሎ እያልኩ መሄድ ከሆነ እግሬ ምን ሊሆን እንደሚችል የምናውቀው ነው የሚሆነው አይደለም? ያው የምናውቀው ስለሆነ ማለት ነው ሊሆን ደስ የሚል ማብራሪያ ነው። ደስ የሚል አገላለጽ ነው። ተመልካቾች አንደርስታንድ ያደረጋችሁት ይመስለኛል። ለማንኛውም ልናውቀው የሚገባ ድረስ ነው እንጂ ልናውቀው የተፈቀደልን ልናውቀው ከሚገባ በላይ ልናውቀው አንችልም። ከባድ ነገር ነው። የሥላሴ አንድነት ሶስትነት ብቻ ልናውቅ ተሰጥቶና ባህሪ አካል ያን ብቻ ልንረዳ የምንችለው ከዛ በላይ ልንረዳ አንችልም። በጣም ጥልቅ ነው። ለማንኛውም ወንድማችን ግልጽ አድርጎ አስተምሮታል። እንደገባችሁ ተስፋ አደርጋለሁ። እሺ ሌላ ቪዲዮ ጅን በሚባል
የተሰየሙት መጥፎ ወይ ጥሩ ስለሆኑ ሳይሆን ከእይታ የተሰወሩ ናቸው። ከነሱ ውስጥ ግን እንደ አባታቸው እንደ ኢብሊስ የጌታቸውን ትእዛዝ ጥሰው ሰውን በማሳሳት በክፋት ተግባር ላይ የተሰማሩት ሸያጢን ሰይጣናት ወይም ካህዲ ተብለው ሲጠሩ ያን የአባታቸውን መንገድ ትተው ሐቅን የተከተሉ በነቢያት ያመኑ ሙስሊም ይባላሉ። እነዚህ ሙስሊም ጂኒዎች ወንዶቹ ለኛ ወንድሞች፣ ሴቶቹ እህቶቻችን ናቸው ብንል ምን ያሳፍረናል? ስለዚህ እንደተባለው አዎ በኩራት ከጂኒ ወንድሞች እህቶች አሉ። ነብዩ መሐመድ አለይሂ ሰላቱ ወሰላም አንዴ ስለ ንጽህና ስነ ስርዓት ሲያስተምሩ ላ ተስተንጁ ቢልረውፊ ወላ ቢልዒዛም ይላል። በእንስሳት ፋንድያ ከኋላቸው በሚወጣው ቆሻሻና በአጥንት ኢስቲንጃ ከቆሻሻ ስርዓት በኋላ የመንጻት ስርዓትን አትጠቀሙ አሉ። ለምን ስንል ፈኢነሁ ጠዓሙ ኢኽዋኒኩም ሚነል ጂን ከጅን ለሆኑ ወንድሞቻችሁ ቀለባቸው ነውና፣ ኢኽዋኒኩም ወንድሞቻችሁ። ስለዚህ ያመኑ ጂኒዎች ወንዶቹ ወንድሞቻችን ናቸው፣ ሴቶቹ ደግሞ ምንድን ናቸው? እህቶቻችን ናቸው። ወንድና ሴት ለመኖሩ ብዙ ማስረጃ አለ ከቁርአንም ከሐዲስም። ከቁርአን ላይ ወአነሁ ካነ ሪጃሉን ሚነል ኢንሲ የዑዙነ ቢሪጃሊን ሚነል ጂን ከጂኒ ከሰዎች የሆኑ ወንዶች ከጂኒ በሆኑ ወንዶች ጥበቃን ሚሹ ነበሩ ይላል። ወደ አንድ ዋሻ ሲመጡ በሚፈሩ ሰዓት ምን ይሉ ነበር? በዘመነ ጃሂልያ ትክክለኛው የአላህ አምላክነት ተውሂድ ያልገባቸው ጊዜ ምን ይሉ ነበር? ከዚህ ዋሻ በዚህ ዋሻ ጌታ ከዚህ አስፈሪ ነገር እጠበቃለሁ በማለት ጂኖችን ለጥበቃ ነበር የሚከጅሏቸው። ከጂኒ የሆኑ ወንዶች ማለቱ ቁርአኑ አገልባጩ ሴት እንዳለ ያሳያል። በሐዲስ ላይም ሽንት ቤት ሲገባ ከመግባታችን በፊት የምንለው ዚክር ወይም ዱዓ ምንድነው? አላሁመ ኢኒ አዑዙ ቢካ ሚነል ኹብሲ ወልኸባኢስ ከወንድና ከሴት ሰይጣናት በአንተ እጠበቃለሁ። ወንድ ካለ ሴት እንዳለ ያሳያል። ስለዚህ ያመኑት ወንድሞቼና እህቶቼ ሊሆኑ ምንድነው ተመልካቾች፣ ለማንኛውም በእነሱ አስተምሮ እንደዛ ሊሆን ይችላል። ግን ተመልካቾች ወደኛ እናምጣውና የሴጣን ጥሩ አለ እኔ እንጃ። ጂኒ እኮ በራሱ በተፈጥሮ አጠራሩ ክፉ ነው። እንትን ላይ የሚልከሰከስ አለ ታውቃላችሁ። ቆሻሻ ላይ ያለ መንፈስ ነው። እኔ እንኳን ሳድግ የተረዳሁት ነገር ማለት ነው። በአጋጣሚ በአካባቢያችን ላይ ቆሻሻ መጣ ነበር እና ልጁ ኖርማል እየሄደ ያለ በጥፊ እንግዲህ በጥፊ መጡት። ዶሮ ምናምን ነገር ውሃ ምናምን ተደርጎ ፊቱን እንደገና የተመለሰለት ማለት ነው። እኛ የሰይጣን ጥሩ አለ ብዬ እኛ አላስብም፣ በእኛ ማለት ነው። በእነሱ ሊኖር ይችላል አለ ያሉ። ለማንኛውም እኛ ጋር ጥሩ አለ ተብሎ የሚታሰበው እነማን ናቸው? ጠንቋዮች ናቸው። ጠንቋዮች እንግዲህ ምንድነው ፈጥኖ ደራሽ የሚባሉት ፈጥኖች እንበላቸው። ለማንኛውም እነሱ ናቸው። በእነሱ ላይ አድሮ ሴጣን እኛን ይሸውደናል፣ ህዝበ ክርስቲያን ማለት ነው። ሲቸግረን እንሄዳለን፣ ቶሎ ይነገረናል፣ ቶሎ መፍትሄውን ይሰጠናል። ግን ይሄ እግዚአብሔር አፈጠን ብሎናል እኮ አይደለም፣ እኛ ትዕግስት በማጣታችን ነው። እግዚአብሔር ቀስ ብሎ ለዚያ ነገር አዘጋጅቶ ለዚያ ነገር አመቻችቶ ምናምን ነው ቀስ ብሎ ይሰጣል። ያው ሴጣን ደግሞ እንደማያዳልቅ ስለሚያውቀው ይሰጠናል፣ እንጠፋለን፣ አለቀ። ያን ነገር የተሰጠንን ነገር በአግባቡ መጠቀም አንችልም ማለት ነው። ለማንኛውም የእነሱን እንዴት ጥሩ ሆነ ጠንቋዮች እኛ መጥፎ አይደለንም ብለው ይናገራሉ። ለምን መሰላችሁ? ሔዋን 30 ወልዳ 15ቱን ወደ ጓዳ 15ቱን ወደ ፍለግ እግዚአብሔር ልጆች ስለባከለባት ማለት ነው። 15ቱ የተደበቁት የሚያማምሩ ናቸው። እንግዲህ ጠንቋይ ናቸው እንደዚህ የሚታረኩት ማለት ነው። 15ቱ ደግሞ የሚያስጠሉ ናቸው። ሰው ፊት ሊቀርቡ አይገባም ተብሎ ይታሰባል በእነሱ ማለት ነው። እዛ እግዚአብሔር እነዚህን ይባርክልሽ የተባረኩ ይሁን፣ እነዛ ደግሞ በሰው ትከሻ ላይ አድረው ይኑሩ። እንግዲህ ጠንቋዮች ከዛ ያችን ነገር ወስደው እንግዲህ አፈ ታሪክ ነው እንጂ ትክክለኛ ነገር የለም። በመጽሐፈ ጆን ውስጥ እንደዛ አይነት ነገር አስተምሮ የለም። እነዛ 15ቱ እንግዲህ በሰው ትከሻ ላይ አድረው ይፈርዳሉ፣ ይናገራሉ፣ ይተነብያሉ ምናምን ብሎ ይታሰባል ማለት ነው። እንግዲህ ያ ነው። ለዛውም ጸበል ሲነካው ነው የሚለው። እንግዲህ ያ ነው እንግዲህ መንፈስ እንግዲህ መጥፎነቱ ነው። ህይወታችንን ምስቅልቅል ነው የሚያደርገን። በስትክክል የምንፈልገው ኑሮ እንዳንኖር ያደረገን እሱ አይደል? ብቻ በጣም ከባድ ነገር ነው። ሌላ ደግሞ አጥማቂ መጥተዋል። የነሱ የሙስሊም ኡስታዞች እንግዲህ አጥማቂ መጥተዋል። እስኪ ቪዲዮ ልጋብዛችሁ።
إن هذا لصاهر هذا لصاهر هذا لصاهر 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 صاهر 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 شوف التهليش موسى سوي له امور تهليش موسى سوي له امور التهليش 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 تشوف الوسط شواهد الوسط شواهد الوسط يهودي الوسط يهودي الوسط وشوف يهودي الوسط له امور Io questa, ya, hati ini, terus, ya, perolatan, aku sehat, ya, korohano, ini, maaf sisi ama, maaf sisi, makan ya mau sudah pun sehat, jika ተመልካቾች እንግዲህ እንዳያችሁት ነው። እንጃ የተመለሱ ይመስላል። ለማንኛውም ይህን ነገር አይተን ማናቅ ሰምተን ማናቅ፣ እንደውም ወደኛ መጥተው ነበር ሲተምሩ የምናውቀው እንጂ መጀመሪያቸው እንጃ ብቻ ግራ ያጋባል። ተመልካቾች ሌላ አንድ ስለ ካህናቶች በደንብ ግልጽ የሚያደርግልሽ ሀሳቡ ተከለተምቼ ጊዜ መጥቻለሁ። ተመልካቾች እሱን ዳኒቱ ጠባቂ ነኝ የሚል አካል መሆኑን መታወቅ አለበት። ዲያቆን መስተፋቀር ደጋሚ ነው። መርጌታ ጎንደር ጉባኤ ቤት፣ ባህር ዳር ጥንቆላ ቤት ነው። ጎንደር ጉባኤ ቤት ከፍቶ ባህር ዳር ጥንቆላ ቤት ከፍቶ ህዝቡን እያሳበደ ነው። ማን መርጌታ በጥንቆላ ተፈቷል። ምዕመኑ አይምሮውን አጥቷል። ሁሉን ነገር አጥቷል። ገንዘቡን አጥቷል። ከሀገሩ ተሰድዷል። የቤተ ክርስቲያኒቱ አማኞች እንዳያስቡ፣ እንዳይሰሩ፣ እንዳይኖሩ ተደርገዋል። በጥንቆላ ተፈታለች ሀገሪቱ። ማሰብ የማይችል ትውልድ ፈጥረናል። እርስ በርሱ መስማማት መናበብ የማይችል ትውልድ ፈጥረናል። መግባባት የማይችል ትውልድ በቤተ ክርስቲያን ፈጥረናል። ደህና ዋልክ ብትለው ዛሬ እግዚአብሔር ይመስገን የሚል የለም፣ ቸር የሚመልስ የለም። ሁሉ ታማሚ ሆኗል። ይህን ማን ያደረጉት? የቤተ ክርስቲያኒቱ ሰዎች። ዛሬ መርጌታ ጠልሰም ጠልሳሚ፣ ጋኔን ሳቢ፣ የአቃቤ ርዕስ የድጓ የቅኔ እየተባለ አስማትን ጋኔንን ተሸክመው የሚዞሩ እህቶቻችን ማን ነው እያሳበዳቸው ያለ? በመስተፋቅር ዲያቆን። የሚቀድስስ ማን ነው? ዲያቆን። የአጋንንትን ምስጋና እግዚአብሔር አይቀበለውም የእነሱን። የቤተ ክርስቲያናችን መዋቅር ፈርሷል። ሲኖዶሳችን ፈርሷል። የህዝቡ አንድነት ፈርሷል። ሞራሉ ተልፈልፍሶ ወድቋል። የቤተ ክርስቲያኒቱ የሥነ መለኮት አስተምሮ ደረጃው ወርዷል፣ ተንኮታክቷል። የሃይማኖት ትምህርት ሊቃውንት የሉም፣ ተጨፍጭፈው ጠፍተዋል። ዛሬ ጋኔን ሳቢ ጠልሰም ጠልሳሚ ነው በቤተ ክርስቲያን ተሰግስጎ ያለው። ሸቃጭ፣ ሙሰኛ፣ ዘራፊ ነው ቤተ ክርስቲያናትን እያወካት ያለው። አንዱ ዘርፎ ሲወጣ አንዱ ዘላለም ከልመና ትወጣች ቤተ ክርስቲያን። የቅዱሳንን ስዕል መንገድ ላይ ዘርግተን በቅዱሳን ስም ለምነን ቤተ ክርስቲያኒቱ እስካሁን ከልመና አልወጣችም። የማንም መለመኛ ናት። ለጥቅም ነው የሚጋፉባት። 150 ሺህ ብር 200 ሺህ ብር እየተሾመ ነው መምህር የሚቀጠርባት ዲያቆን በቤተ ክርስቲያኒቱ ላይ። ዛሬ በየትኛውም መስሪያ ቤት ብትሄዱ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በላይ የሙስና ጣቢያ እርከን አታገኙ። ከፍተኛው የሙስና ገንዘብ እየተከፈለ ያለ እየተፈጸመባት ያለ ቤተ ክርስቲያን ላይ ነው። ዛሬ የመንግስት ተቋማት ላይ አይደለም። ይህንን እያየ ታዲያ ቤተ ክርስቲያን መሄድ ምን ይሰራል? ምን እናደርግ? ቤተ ክርስቲያን ምን እናደርጋለን? እኛ ከጠንቋዮች ጋር ህብረት የለን፣ ከመተተኞች ጋር ህብረት የለን። ምዕመኑን አሳበዱት። ለእኔ ቤተ ክርስቲያን ማለት የሲሚንቶና የአሸዋ ድርድር ማለት አይደለም። ቤተ ክርስቲያን ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዶግማዋና ቀኖናዋ፣ ክርስቲያኑ ህዝብ የምዕመኑ ደህንነት፣ ህብረት፣ አንድነት ነው። ቤተ ክርስቲያን ማለት የፍቅር አገልግሎት ጠልሰም ጠልሳሚ ነው። ዛሬ በንቅሳትና በቀለበት ምን ተሸክመው እንደሚዞሩ የቤተ ክርስቲያኑ አገልጋዮች ምዕመኑ ሊያውቀው ይገባል። ምዕመኑን በጸበልና በሆስፒታል አሰዶ ጨርሶ እውነት ነው ወንድማችን የተናገረው። ዛሬ ስርማሽ ቅጠል በታሽ ነፍ ነው ያለው። እንደውም ከአገልጋዮቹ
ትክክለኛ አገልጋይ ነን ከሚሉት በስተዋል እነሱ። እኔ እንጃ እንዴት እንደብዙ ሁላ አይታወቅም። አንደኛ ቤተክርስቲያን የሚመጡት ትክክለኛ እግዚአብሔርን የማምለክ አምልኮ ማስመለክን አይደለም። የአሁኖቹ ጀነሬሽኖች እኔ እንጃ የተመቱ ናቸው። ትክክለኛ አገልጋይ እግዚአብሔር ማገልገል ፈልጎ ከመጣ ይሄን ነገር መጥፎ እንደሆነ ቤተክርስቲያን ዘው ትናገራለች፣ ዘው ትረዳለች። በቃ ለደሞዝ ነው የመጡት፣ ምንም አይመለከታቸውም። ስለኛ ሃይማኖት ምንም ነገር አይመለከታቸውም። ብቻ በቃ ገንዘብ ነገሰ። ገንዘብ ይጠላ የለም፣ ግን ገንዘብ የሚገኝበትን ቦታ መምረጥ አለበት። ትክክለኛ ስራ የለም። ሌላ ከቅስናውም ከድቁናውም ሌላ ስራ ፈልጎ መማር ይቻላል። ግዴታ ድቁና መማር አይጠበቅባቸውም። በዚህ አጋጣሚ እምነታችን ወደታችን እየወረደች ነው። ቤተክርስቲያናችን እየተሰለበች ነው። ቤተክርስቲያናችን የጠላት መጫወቻ እየሆነች ነው። በቃ ምን ችግር አለ? አሁን ሁሉም ነገር የሚሸጥ ነው። ኖርማል እኔ ቄስ ሆኜ ብዞር ማን ያቀኛል? እግዚአብሔር ይፍታ ነው፣ አለቀ ነገሩ። እንደዚህ ያደርገው ራሱ ፕሮቴስታንቶች እኛን ለማሰደብ የኦርቶዶክስ ለማሰደብ እንደዚህ ያደርጓሉ። እኔ ቪዲዮውን ባገኘው አስቀምጥላችሁ ነበር፣ ጠፍቶብኝ ነው እንጂ ልጣችሁ ነበር። በጣም የሚገርም ነገር ነው። ለማንኛውም እስኪ ወናልድ ሙስሊም ወንድማችን እንግባ። ነብዩ አለይሂ ሰላም እናታችን አይሻ በ6 ዓመቷ ነው ያገቧት የሚባለው ታሪክ እንደኔ ለምሳሌ አልቀበለው። የማልቀበልበት ምክንያት እኔ ማላደርገው ዛሬ የ6 ዓመት ሴት ልጅ አልጠይቅም። እኔ በምን ተአምር የ6 ዓመት ሴት ልጅም አልድረም። ያ ማለት ነብዩ አለይሂ ሰላም ደግሞ ከኔ በላይ ይህንን ጉዳይ ይርቆታል፣ ይጸየፉታል። ማይዋጥ ከሆነ ለኔ ማንም ሰው ማይዋጥለት ነገር ነብዩ ብቻቸውን አያደርጉትም። እንዴት ብትሉ ነብዩ አለይሂ ሰላም እንኳ የራሳቸውን ሴት ልጆች የዳሯቸው አቅመ ሔዋን ካለፉ በኋላ ነው። ስለዚህ የቁጥር ስህተት ይኖርበታል እንጂ ይሄ ታሪክ በምንም ተአምር ነብዩ አለይሂ ሰላም በ6 ዓመቷ አያገቧትም፣ በ9 ዓመቷ አይወስዷትም ብዬ ነው ማምነው። እንዲህ ብዬ ማመኔ ደግሞ ከአርካኑል ኢስላም ጋር ተጋጨ፣ የዲኑ ትልቁ ምሰሶ አፈረስኩ የሚባል አይደለም፣ ብዙም ይችላል አይደለም። ሲቀጥል ነብዩ የሰሩት የተናገሩትና አይተው ያጸደቁት ነገር በሙሉ ሱና ነው እየተባለ ነው የሚሰበከው። በየትኛው ክፍለ ዘመን ያሉ መሻይኾቻችን ይህንን ሱና ሀይ ለማድረግ እነሱ እንደሚሉት ለምንድን ነው ታዲያ የ6 ዓመት ሴት ልጅ የማያገቡት? ወይም የ6 ዓመት ሴት ልጆቻቸውን ለ54 ዓመት እኩያዎቻቸውን ለምንድን ነው የማይድሩት? ሱና መሆን አለበት አይደለ? ነብዩ በ6 ዓመቷ ከሆነ አይሻን ያገቧት፣ ስለዚህ ሙስሊሞችም የ6 ዓመት ሴት ልጆቻቸውን መዳር አለባቸው፣ ሱና ነዋ። ወይም ደግሞ ሽማግሌዎቹ የ6 ዓመት ሴቶች ማግባት አለባቸው፣ ሱና ነዋ። ስለዚህ ይሄ ታሪክ ነው፣ ምንም የሚጠቅም ነገር የለውም። በ8 የሚያግባት በ9 የሚያግባት በ20 የሚያግባት ለውጥ የለውም። እንደኔ እናታችንን አይሻ ሊያገባት የሚችለው አቅመ ሔዋን ካለፈች በኋላ ነው። በምንም ተአምር ስንት የአረብ ሴት በነበረበት ዘመን ላይ ነብዩ ነጥለው እሷን በ6 ዓመቷ የሚያገቡበት ምንም ምክንያት የለም። እንዲህ ስለሆነ ሙቀት ሀገር ስለሆነ ሰውነታቸው ቶሎ ስለሚገዝፍ ነው ምናምን፣ ይህ ሁሉ ማብራሪያ አያስፈልግም። ነብዩ አለይሂ ሰላም ማንም ሰው ሊጸየፉ የሚችለውን ነገር ከማንም በላይ ይጸይፋሉ። ስለዚህ ይሄ ታሪክ ሆኖ ሳለ እንደ ዲን ይዘን ይህንን ካስተባበልክ አያደርጉም ካልክ ሙቼ ይገኛለሁ ነው። አያደርጉትም። ነብዩ ድካም አያስፈልገው። ታሪክ ነው። ስህተት ሊኖረው ይችላል። ሙሉ በሙሉ ቅጥፈት ሊሆን ይችላል። ውድቅ ሊሆን ይችላል። አለቀ። ስለዚህ ይህንን ጉዳይ ትልቅ ጉዳይ አይደለም። ግን ቅድም እንዳልኳችሁ ይህንን ጉዳይ አደረጉ ስንል ዛሬ ማንም ሼህ አድርግ ብትለት አያደርጋትም። ለምን ሱና ነው ብለህ የ6 ዓመት ሴት ልጅ ለ54 ዓመት ጓደኛ ትድራትን ብትሉት እሺ አይልም። ልጅ ናት ይላል። ለምን ለራስህ ሴት ልጅ ስትመርጥ የ6 ዓመት ሴት ልጅ መሆን አለባት ብለህ አትጠይቅም ቢባል እሺ አይልም። ልጅ ናት፣ ምን ብዬ ነው በ54 ዓመቴ የ6 ዓመት ሴት ልጅ ማገባው ይላል። እንዴ ይህንን ነገር ታዲያ ነብዩ ላይ ሲሆን ነው እንደሚሰራው። እኛ የምንጸየፈው እኛ የማንፈልገው ነገር ነው ነብዩ ያደርጉታል ብለን የምናወራው። ሲቀጥል ደግሞ ነብዩ አድርገውታል ብለን የምናምን ከሆነ ለምን ራሳችን አናደርገው? ስለዚህ የትኛውም ሶሒህም ይሁን ምንም ይሁን ሐዲስ በአላህና በነብዩ ላይ አስቀያሚ የሆነ ነገር የሚስል ከሆነ በራሱ ጊዜ ወድቅ ነው። ለምን ረሱል ዐለይሂ ሰላም ወኢነከ ለዐላ ኹሉቂን ዐዚም፣ አንተ የመልካም ስነ ምግባር ምንጭ ነህ ብሏቸዋል። መልካም ስነ ምግባር ከአንተ ነው የሚቀዳው ብሏቸዋል ነቢ ዐለይሂ ሰላም። ብዙ የሚያምታታ ግራ የሚያጋባ ጥያቄ አይደለም። ምርጥ ደስ የሚል ኡስታዝ ነው። በቃ ያለውን ነገር መቀበል ያለብኝ ነገር እቀበላለሁ፣ መቀበል የማልፈልገው ነገር አልቀበልም ብሏል። እውነት ነው። ስታስቡት የ6 ዓመት ህፃን እንዴት እኔ እንጃ ትልቅ ሰውዬ ከተደፈረች እንኳን ራሱ ወሲብ እንኳን ለማድረግ ከሞከረ አትሞትም ብላችሁ ትሞታለች።
ባትሞት ራሱ አእምሮ አለ ምን እንዳይፈጠር ምን ጊዜ የሚያነው አትረሰው። ኦልሬዲ ምናልባት ሊሳሳት ይችላል። ምናልባት የሚጽፉ ሰዎች ሊያሳስቱ ይችላሉ። ከዚህ በፊት የኛ መጽሐፍ ቅዱስ ላይ መዝገበ ጸሎት ላይ ነው እንደተሳስቶ የመዝሙረ ዳዊት ላይ ደፍተራ ጽፉት ቃላቶችን ገበታ አድርጎታል። የማይባሉ ነገሮችን ጽፎ ያው እንደገና ተሰብስቦ እንደገና እንዲጻፍ ተደርጓል። ምናልባት የሚኒስትር ሊሆን ይችላል አይታወቅም። ለማንኛውም እንደዚህ ያለውን ነገር ተቀበላል ያለውን ነገር አልቀበልም ነገር ድግስልጽ ያለ ማብራሪያ በጣም ደስ ይላል። ለማንኛውም ተመልካቾች የዛሬ ቪዲዮ ይህን ይመስላል። ተመልካቾች የቪዲዮ ከተመቻችሁ ላይክ ማድረጋችሁን አትተዉት። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ቆዩ።